የዘላለም የህይወት ዋስትና ይሁን አብ ከሰማይ አባት ከሰማይ ለሚበሉት ሁሉ የዘላለም ህይወት ዋስትና ይሰጣቸው ዘንድ በምድር ላይ የቆረሰው የህይወት እንጀራ ኢየሱስ ብቻ ነው። በምድር የተቆረሰ መልአክ የለም። በምድር የተቆረሰ ሰማዕት የለም። በምድር የተቆረሰ ገብርኤል ሚካኤል የለም። በምድር ላይ የተቆረሰ ጊዮርጊስ የለም። አርሴማ የለችም። በምድር የተቆረሰች እመቤታችን ቅድስት ድንግል ማርያም የለችም። በምድር ላይ አብ ለሚበሉት ሁሉ የዘላለም ህይወት ዋስትና እንዲኖራቸው አብ ከሰማይ የቆረሰው እውነተኛ የህይወት እንጀራ ኢየሱስ ነው። ይሄ 4 ነጥብ ማህተብ አድርጉበት። በሩ የናዝሬቱ ኢየሱስ ነው። ወደ እውነት የምንገባበት በር። ከዚህ በር ውጪ ሌላ ምንም አይነት በር የለም። በተለይ ኢየሱስ ክርስቶስ የአዲስ ኪዳን መካከለኛ ነው። አሜን ነው። ኢየሱስ ክርስቶስ ጌታ ነው። የአዲስ ኪዳን መካከለኛ ምን ማለት መሰላችሁ? በሰውና በእግዚአብሔር መካከለኛ የሆነው እርሱ ሰው የሆነው ክርስቶስ ኢየሱስ ነው ይላል ሐዋርያው ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ በጻፈው ደብዳቤ ላይ። በሰውና በእግዚአብሔር መካከለኛ የሆነው ሰው የሆነው ክርስቶስ ኢየሱስ ነው ይላልና እውነት መንገድ ሕይወት የሆነ በእኔ በቀር ወደ አብ እንዳለ ጌታ ኢየሱስ ለዘላለም የተባረከ ይሁን። በተለያየ ስርዓት ውስጥ ያላችሁ፣ ነፍሳችሁ በመዛል ውስጥ ያለች፣ ግራ የገባችሁ፣ መሄጃ የጠፋችሁ፣ የምትነኩት ነገር ሁሉ አልባረክ ያለ፣ ስታንኳኩ በር የሚዘጋባችሁ፣ ጄኔሬሽናል ከርስ የሚጫወትባችሁ፣ በመናፍስቱ ዓለም መንግስት ተጽዕኖ ውስጥ ያላችሁ ሰዎች ወደዚህ ብርሃን ወደ ሆነው ወደ ዘላለም ረፍት ወደ ሆነው ወደ ክርስቶስ ኢየሱስ እንድትመጡ በዚህ አጋጣሚ ኢንቫይት ላደርጋችሁ ወዳለው። ስለዚህ ማለዳ የሰማይ አምላክ እግዚአብሔር የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። በክርስቶስ ኢየሱስ ሞትና ትንሣኤ ማመን ማለት ስማችሁ በሕይወት መዝገብ ይጻፋል። ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት ማምለጥ ይሆንላችኋል። ከመቅበዝበዝ ማረፍ ይሆናል። የነፍስም የሥጋም ረፍት ይሆንላችኋል። ጌታ ኢየሱስ ለዘላለም የተባረከ ይሁን። ዮሐንስ ወንጌል ምዕራፍ 6 ላይ አይተን እንድናምና አሉት። ምን ምልክት ታሳየናለህ? አባቶቻችን በምድረ በዳ መና በሉ፣ ያንን መና ደግሞ ሙሴ የሚባለው መሪያቸው ሊደራቸው ሰጠ ብለው የሙሴ በምድረ በዳ ለኪዳን ሕዝብ ያደረገውን ለኢየሱስ ክርስቶስ ጠቀሱለትና ኢየሱስ እንደዚህ አላቸው፣ አባቶቻችሁ በምድረ በዳ መና በሉ፣ ነገር ግን ያ መና ኤግዚስት እንዲያርግ ሰርቫይቭ እንዲያርግ እንዲቀጥሉ እድል አልሰጣቸውም። መናውን በልተው ምድረ በዳ ቀሩ አላቸው። መናውን በልተው ሞቱ አላቸው። ታውቃለህ፣ ያ መና ሕይወት የሌለው ጊዜያዊ ከርሳቸውን የሚሞላ መሽቶ በነጋ ቁጥር የሚተላ የሚሸት የሚበሰብስ ሕይወት መስጠት የማይችል ግን የሚያሳዝነው ያንን እንኳን በልተው የሞቱትን መና የሰጣቸው በምድረ በዳ መሪ ሆኖ ከፊታቸው ሲመራ የነበረው ሙሴ ሳይሆን በሰማይ የሚኖረው አባቴ ነው አላቸውና አሁን ግን ከሰማይ የወረደ እውነተኛ የሕይወት እንጀራ እኔ ነኝ አላቸው። አናሲ አክራት ያለው እውነተኛ የሕይወት እንጀራ ብሉይ ኪዳን ዘመን ከሰማይ መና ወርዶ አባቶቻቸው በሲና ምድረ በዳ መና በሉ አይደል? ግን ያን መና የበላ ሁሉ ምድረ በዳ ሞተ ቀረ። በአዲስ ኪዳን ደግሞ የሚበላ እውነተኛ የሕይወት እንጀራ ሆኖ የወረደው ራሱ የናዝሬቱ ኢየሱስ ነው። አብ በምድር ላይ ለሚበሉት ሁሉ የዘላለም የሕይወት እንጀራ እንዲሆን ከሰማይ የቆረሰው የሕይወት እንጀራ የናዝሬቱ ኢየሱስ ይባላል። ይህንን የሕይወት እንጀራ የናዝሬቱ ኢየሱስን የሚበላ ሁሉ ቢሞት እንኳ ይነሳል፣ ዋስትና አለው። ይህንን የሕይወት እንጀራ የበላ የዘላለም የዘላለም ሕይወት ዋስትና አለው። ስለዚህ ይህንን ጌታ እንድትበሉት፣ ይህንን ጌታ በልባችሁ ዙፋን ላይ እንድታነግሱት፣ ይህንን ጌታ እንድትቀበሉ በልባችሁ ዙፋን ላይ ዊዛውት ኤኒ ኦፕሽን ያለምንም ምርጫና አማራጭ ብቸኛ ንጉሥ አድርጋችሁ እንድታነግሱት ጥሪ ላቀርብላችሁ እወዳለሁ። ዘመን አልቋል፣ ጊዜው አልቋል፣ ሰዓቱ አልቋል። ምድር ወደ አንድ ጠርዝ ተገፍታ የተወሰደችበት ታይም ላይ ያለነውና ምናልባት አላስፈላጊውን ስንፈልግ ተፈላጊውን ክርስቶስ ኢየሱስን በሕይወታችን ሚስ እንዳናረግ። አብን ያየ ማንም የለም። በእቅፉ ያለ አንድያ ልጁ ክርስቶስ ኢየሱስ ተረከው። የናዝሬቱ ኢየሱስ በአዲስ ኪዳን አብን የምናይበት መስታወታችን ነው። ኢየሱስን ያየ አብን አይቷል። እኔን ያየ አብን አይቷል
እንዳለ ናዝሬቱ ኢየሱስ። ስለዚህ ኢየሱስ አብን የምናይበት አብን የምንመለከትበት አብን የምንመለከትበት የአዲስ ኪዳን መስታወታችን ነው ክርስቶስ ኢየሱስ። ስለዚህ ይህንን ጌታ በልባችሁ ዙፋን ላይ እንድታነግሱ ሁላችሁንም በጌታ ፍቅር ኢንቫይት ላደርጋችሁ እወዳለሁ። እንዳውም የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ አለ መንገድና እውነት ሕይወትም ነኝ። ከዛ በምትለዋ ፊደል ላይ አስምሩባት። ይሄ መጽሐፍ ቅዱስ ላይ በጣም ትልቅ የትርጉም ለውጥ የሚያመጡ ፊደሎች ናቸው። እንደ ተራ ነገር እንዳታልፉት። በእኔ በቀር ወደ አብ የሚመጣ የለም፣ በክርስቶስ ኢየሱስ ካልሆነ በስተቀር ወደ አብ መምጣት አችልም። ለብዙ ሺህ ዓመታት በሰውና በእግዚአብሔር መካከለኛ ሆኖ የነበረ የኃጢአት ግድግዳ የፈረሰው በክርስቶስ ኢየሱስ ቀራንዮ መስቀል ላይ አጋን ያለው ሳኪዳ ላቫካባሳ ታናሲ አዳና ሶኮቦ ወይ ዳላባሽያ አንተ ክቡር ደም ነው የፈሰሰው። የኮርማዎች ደም አይደለም፣ የዋነሶች ደም አይደለም፣ የፍየልና የጠቦት ደም አይደለም፣ የርግቦች ደም አይደለም። ከአቤል ደም ይልቅ የሚናገር ሕያውና ትኩስ የሆነ ደም የክርስቶስ ኢየሱስ ደም፣ ምትክ የሌለው ደም፣ የሚያጸድቅ ደም፣ ወደ አብ የሚያስገባ ደም የፈሰሰልህ ክቡር የሆነ ንጹህ የሆነ ነውር የሌለበት ደም ነው። በዚህ ደም ወደ አብ የመግባት ድፍረት አግኝታል። በዚህ ደም ምክንያት ስም በሕይወት መዝገብ ተጽፏል። በዚህ ደም ምክንያት ከቅዱሳን ጋር በብርሃን የርስቱ ተካፋይ ተደርገሃል። በዚህ ደም ምክንያት በአብ ፊት ድፍረት አግኝተሃል። በዚህ ደም ምክንያት በአብ ቀኝ ተቀምጠሃል። ሃሌሉያ! ኢየሱስ ያድናል። ይሄ የፈሰሰው ደም ተራ የሆነ ደም አይደለም። ደም ሳይፈስ ስርየት የለም። ለምን እዚህ ውስጥ እንደገባው አላውቅም። ሃጎይጋ ሲላ ሀኪዳ ቫን ያሎሳ ካባያ ኢነ ሀጊዳ ሲ አዳይ ከመሲላ ወደልፈኒ አማጉር በሺላ ክራዲያኖ ሳካባያ ነግራለሁ። ማንም በክርስቶስ በፍርድ ወንበር ፊት ይቆማል። ማንም የተማረ ያልተማረ፣ ባለስልጣን፣ ተራ ግለሰብ፣ ባለሀብት፣ ባለጠጋ፣ ድሃውም የሚባለው ግለሰብ ሁላችንም በክርስቶስ በፍርድ ወንበር ፊት እንቆማለን። ነጩ ዙፋን የሚባል ነገር አለ። ከዛ የዘላለም ፍርድ ለማምለጥ ብቸኛው መንገድ ኢየሱስ በእኔ በቀር በክርስቶስ በቀር። ስለዚህ በሰውና በእግዚአብሔር መካከል ለብዙ ሺህ ዓመታት የኃጢአት ግድግዳ ነበር። ይህንን የኃጢአት ግድግዳ ሊያፈርሱ የሚችሉ ቅዱሳን መላእክቶች የሉም፣ ሰማዕታት አባት የሉም፣ መላእክቶች የሉም። ማንም ሰው የኃጢአትን ግድግዳ ቢኮስ በመላእክትም በቅዱሳንም በሰው በኩልም ይህ የኃጢአት ግድግዳ ሊፈርስ አይችልም ነበር። በሰውና በእግዚአብሔር መካከል ለብዙ ሺህ ዓመታት የኃጢአት ግድግዳ መካከል ገብቶ ልጅን ከአባት ለይቶ ነበረ። ይሄ የኃጢአት ግድግዳ የፈረሰው ክርስቶስ ኢየሱስ ቀራንዮ መስቀል ላይ ባፈረሰው ደም ነው። ይህንን ግድግዳ ማፍረስ የሚችሉ ቅዱሳን መላእክቶች የሉም፣ ሰማዕታት የሉም፣ እመቤታችን ቅድስት ድንግል ማርያም የለችም። ማንም ሰው በትህትና በጣም በጨዋ ቋንቋ ነው የምነግራቸው። ይህንን የኃጢአት ግድግዳ ሊያፈርስ የሚችል ኃያል፣ ሊያፈርስ የሚችል ጠቢብ፣ ሊያፈርስ የሚችል ቅዱስ፣ ሊያፈርስ የሚችል የበቃ ከመላእክት ነገድ፣ ከሰው ነገድ፣ ከቅዱሳን ነገድ፣ ከሰማዕታት ነገድ አልነበረም፣ ወደፊትም አይኖርም። ስለዚህ እግዚአብሔር አብ አባት ምትክ የሌለውን አንድያ ልጁን ክርስቶስ ኢየሱስን የዓለምን ኃጢአት እንዲያስወግድ በቀራንዮ መስቀል ላይ ለሰው ልጆች ሁሉ ኃጢአት መስዋዕት እንዲሆን ክርስቶስ ኢየሱስን በምድር ላይ ላከው። አብ ፊቱን አዞረበት፣ ያንን መራራ ጽዋ ጠጣ፣ ጀርባው እስኪተለተል ተገረፈ፣ ጺሙን ለፀጉር ነጪዎች ጀርባውን ለገራፊዎች አሳልፎ ሰጠ፣ ጎኑን በጦር ተወጋ፣ የደም ላብ አላበው። ላባ ሰበቀታኒ አባቶይ ለምን ተውከኛል? የደም ላብ እስኪያልበው ድረስ ውሃ ለዓለም ሁሉ ዝናብ ለምድር ሁሉ የሚሰጠው ትልቁ ጌታ ውሃ ጠማኛለ ሆምጣጤ አምጥተው እስኪሰጡት ድረስ አፊቱን እስኪያዞርበት ድረስ የዓለምን ሁሉ ኃጢአት ተሸከመ። ኃጢአት ያላወቀውን አንድያ ልጁን ስለኛ ኃጢአት አደረገው። ወዳጆቼ ይህንን ጌታ
በልብ ዙፋን ላይ ማንገስ አማራጭ የሌለው እውነት ነው። ብዙ ውሸት እውነት እንደማይሆን ሁሉ ብዙ ጨለማ ብርሃንን አይተካምና ምናልባት አላስፈላጊውን ስትፈልጉ ተፈላጊውን ክርስቶስ ኢየሱስን በህይወታችሁ በቤታችሁ በጓዳችሁ በዘሮቻችሁ በትዳራችሁ በልጆቻችሁ ህይወት ሚስ እንዳታረጉ ቶሎ ወደ ማይጠፋ ወደ ሳት ባህር መጣል እንዳይሆን በዛ ለቅሶና ጥርስ ማፋጨት እንዳይሆን የመዳን ራስ የሆነው ክርስቶስ ኢየሱስ ነው። ከዚህ ጌታ ውጪ ህይወት የለም። ስለዚህ ዮሐንስ ወደ ደረቱ የሚጠጋጋ ከክርስቶስ ምስጢራትን ያደምጥ የነበረ መጨረሻ ላይ ደቀ መዛሙርቶቹ ሁሉ አልቆ ብቻውን የቀረ ፍጥሞ ደሴት የተጣለ የኢየሱስን ምጽአት የተመለከተ ዳግመኛ ኢየሱስን በክብር ያየ እንደ በግ ጸጉር እንደ በረዶ ነጭ ጸጉር ያሉትን ደረቱን በወርቅ መታጠቂያ የታጠቀው ወገቡ የጽርቅ ትጥቅ የሆነችለት እግሮቹ የነጠሩ የጋለ ናስ የሚመስሉትን ሙሽራውን ክርስቶስ ኢየሱስን የህይወትና የሲኦል መክፈቻ በእጆቹ ያሉትን ሞቶ የነበረውን ደግሞ ሕያው የሆነውን ክርስቶስን ፍጥሞ ደሴት ላይ የተመለከተው ዮሐንስ እንደዚህ ብሎ ተናገረ። እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ነግራለሁ፣ ማንም ወደ አብ ሊያመጣ አይችልም። በር እሱ ነው። በእኔ በቀር ያለው እሱ ነው። በክርስቶስ በኩል እሱ በሰራው በኩል እሱ በከፈለው እሱ ባማጠው እሱ በተወጋው እሱ በተዋረደው እሱ በተተፋበት እሱ በጥፊ በተመታው እሱ ችንካር በተቸነከረበት እርሱ የሾህ አክሊል በደፋበት በኩል ካልሆነ በስተቀር ማንም ወደ አብ ሊያመጣ የሚችል የለም። ጻድቅ የምትለው ሰው ሊያመጣ አይችልም። ቅድስት አርሴማ አታመጣ፣ አቡነ ገብረ መንፈስ ቅዱስም አያመጡም፣ ቅዱሳን አያመጡም፣ መላእክቶች አያመጡም። እነ ገብርኤል እነ ሚካኤልም እልፍ አላፍ መላእክቶች ሊያመጡ አይችሉም። ጌታዬን መድኃኒቴን አምላኬን መለኮትን በማኅፀኗ ጸንሳ የወለደችው እመቤታችን ቅድስት ድንግል እንኳን ማርያም የሰው ልጆችን ወደ አብ ማምጣት አትችልም። ወደ አብ የምንመጣበት ብቸኛው ምትክ የሌለው መንገድ እውነትና ሕይወት ክርስቶስ ኢየሱስ ነው። this is reality። ይህንን እውነት ሰው መቀበል አለበት። የሰው ዘር ሁሉ because ኃይሉን ክብሩን ዙፋኑን እንደ መቀማት ሳይቆጠር ከሰማይ ሰማዓታት ወርዶ በድንግል ማርያም ማፀን ስለኛ ሰው የሆነ በሸላች እንደሚሸለት ጠቦት አፉን ሊከፍት ያልወደደው የናዝሬቱ ኢየሱስ ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ወልድ መካከለኛ በወልድ በቀር ካልሆነ በስተቀር ማንም ሰው ወደ ዘላለም ረፍት መግባት አይችልም። መንገዱ እሱ ነው። ወደ አብ መጠጊያ እሱ ነው። ብቸኛው ማምለጫ እሱ ነው። የዘላለም ረፍት እሱ ነው። የዘላለም ሕይወት እሱ ነው። በሱ በኩል በክርስቶስ ኢየሱስ በተደረገ ሥራ በሞትና ትንሣኤ በማመን ክርስቶስን በመቀበል ወደ አብ መምጣት አለ። በአብ ቀኝ መቀመጥ አለ። የዘላለም ሕይወት አለ። የዘላለም ረፍት አለ። መንገዱ እሱ ነው። መጽሐፍ ነው በእኔ በቀር ወደ አብ የሚመጣ የለም። በእኔ ነው። ስለዚህ አብ ካላቀረበ ወልድ ወደ አብ ካላቀረበ መላእክቶች ወደ አብ ሊያቀርበው አይችሉም። ቅዱሳን ወደ አብ ሊያቀርበው አይችሉም። እንዳውም ሁሉም በሱ መንገድ ሄደው ነው ቅዱስ የተባሉት። እሱን ተከትለው ነው ሰማዕታት የሚሆኑት። ሁሉም እሱን ተከትለው። ስለዚህ ብቸኛው መንገድ ብቸኛው የዘላለም ሕይወት ዋስትና የሚያሰጥ የናዝሬቱ ኢየሱስ ነው። ለዚህ ነው ብዙ ጊዜ ስናገር ዳቦ በአሳ አሳ በዳቦ በልተው በበሉበት እጃቸው ኮብልስቶን ድንጋይ አንስተው ይወገራል፣ አሰግደዋል። ወዳጄ ከኢየሱስ እጅ ተአምራት መቀበል፣ ከኢየሱስ እጅ ዳቦ በአሳ አሳ በዳቦ መብላት፣ ከኢየሱስ እጅ የጎደለ ከርሰን መሙላት የዘላለም ሕይወት ዋስትና ሊያሰጥ አይችልም። ራሱ ክርስቶስ ኢየሱስን እስካልበላኸው ድረስ ክርስቶስን እስካልተቀበልክ ራሱ ክርስቶስ እኔን ብሎ አለ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ ዮሐንስ ወንጌል ምዕራፍ 6። ስለዚህ ከኢየሱስ እጅ ተአምራት መቀበል የዘላለም ሕይወት ዋስትና አያሰጥም። ራሱ ክርስቶስ ኢየሱስን መብላት ግን የዘላለም ሕይወት ዋስትና ያሰጣል። ስለዚህ ክርስቶስን ብላ ወዳጄ፣ ክርስቶስን ብላው። የሕይወት እንጀራ ስለሆነ የአዲስ ኪዳን መካከለኛ ምትክ የሌለው እርሱ ስለሆነ
ጌታ ኢየሱስ ለዘላለም የተባረከ ይሁን። እውነተኛ የህይወት እንጀራ እሱ ወዳጅ እሽሩሩ ብዬ ወደ ሲኦል ከምትገባ እያመመህም ቢሆን ይሄንን መራራ መድኃኒት የሆነውን ክርስቶስ ኢየሱስ የዘላለም ህይወት የሚያሰጠውን ብግት ይሻላል። እዛው ቤት ውስጥ ኦርቶዶክስ ውስጥ ሆነ ካቶሊክም ዋት የትም የሃይማኖት ዶሚኔሽን የሆነ ተቋም ውስጥ ልትሆን ትችላለህ። ኢንስቲትዩሽን ውስጥ ግን በቃ ይሄ ነው መንገዱ፣ ይሄ ነው እውነት። ከዚህ ውጪ የዘላለም ህይወት ዋስትና ሊያሰጥ የሚችል ሌላ አማራጭ የለም፣ ሰከንድ ኦፕሽን የለም። በሌላ መንገድ ብትሄድ ሲኦል ይበላሃል። ቶሎ ወደማይጠፋ ወደ እሳት ባህር ትገባለህ። በዛ ለቅሶና ጥርስ ማፋጨት ይሆናል። ትሎቹ ወደማያንቀላፉበት እሳቱ ወደማይጠፋበት ወደ እሳት ባህር ትገባለህ። ለዚህ ነው ኢየሱስ እንደዚህ አለ ማርቆስ 8 ላይ በዚህ በዘማዊና በኃጢአተኛ ትውልድ መካከል በእኔና በቃል የሚያፍርብኝ ቢኖር እኔ ደግሞ ከእልፍ አእላፍ መላእክት ጋር በአባቴ ክብር በመጣው ጊዜ እንዲሁ በእርሱ አፍርበታለሁ አለ። ወዳጆቼ ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ስለ ነፍሱ ምን ቤዛ ይሰጣል? ምንም የሚሰጠው ነገር የለም። ሉቃስ ወንጌል ምዕራፍ 21:34 ላይ የእግዚአብሔር ቃል ሲናገር ነገር ግን ልባችሁ በመጠጥ ብዛትና በስካር ስለ ትዳርን በማሰብ እንዳይከብድ ያ ቀን በድንገት እንዳይደርስባችሁ ለራሳችሁ ተጠንቀቁ። በምድር በሚቀመጡ ሁሉ እንደ ወጥመድ ይደርስባችኋልና እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅ ፊት ለመቆም እንድትችሉ ስትጸልዩ ሁሉ ጊዜ ትጉና ጸልዩ። በሰው ልጅ ፊት ለመቆም እንድትችሉ በሰው ልጅ ፊት ነው ቢለው ክርስትና ሽልማት ያለው ህይወት ነው። ክርስትና ዳስቲኔሽን አለው። ቅራቅንቦ አስከትተ ቅራቅንቦ ተከትለ ቅራቅንቦ አምልከ ለቅራቅንቦ ሰግደ የዘላለም ህይወት ማግኘት አትችልም። ክርስትና ጀኒውን በሆነ መንገድ ሄደ አብ በምድር ላይ የቆረሰውን የህይወት እንጀራ የሆነውን ወልድን ተቀብለ በልብ ዙፋን ላይ አንግሰ ወደ ዘላለም ህይወት የምትገባበት የክርስትና ጅማሬና ፍጻሜ ያለው ህይወት እንጂ ክርስትና ዝም ብሎ ተረት ተረት አይደለም። በብዙ ዋጋ በብዙ መንከራተት በብዙ ዋጋ መክፈል አባቶች በብዙ መሰነጣጠቅ በብዙ ድንጋይ መወገር በብዙ መቃጠል ውስጥ አልፈው ነው ይሄን ወንጌል እዚህ ያደረሱት። እዚህ ነው ወንጌልን በዘመናት ሁሉ መካከል ከፍጥረት መጀመሪያ ነው የምነግራችሁ። ባይ ዘ ወይ ከፍጥረት መጀመሪያ ጀምሮ ወንጌልን የሉሲፈር ኪንግደም ለማጥፋት ያልሄደበት ርቀት የለም። ያልደረመሰው ተራራ ያልማሰው ጉድጓድ የለም። ወንጌል ግን በዘመናት ሁሉ መካከል እየደመቀ እየጨመረ እየበዛ እያሸነፈ እየተባዛ እንደ ሰደድ እሳት ትውልድን ሁሉ ዶሚኔት እያደረገ መሳፍንቶችን፣ ገዢዎችን፣ ኃያላንን፣ ባለስልጣንን ሁሉ ዶሚኔት እያደረገ ወንጌል እዚህ እኔ ያለውበት ትውልድ ደርሷል። ከዚህ በኋላ እኔ እንኳን ሳንቀላፋ በሚመጣው ትውልድ መካከል ወንጌል በህይወት ንጽህና እየደመቀ ጀኒውሊ ጳውሎስ እኮ ንጉሱ ፊት ቆሞ አለው ከዚህ ስርዓት በስተቀር እኮ ነው ያለው። አንተ ታስረ ንጉስ ፊት ቆመ። ንጉሱ እጅ ላይ እኮ ነው ህይወት ያለው። ሊገልህም ሊያሰነብትህም የሞት ፍርድ ሊፈርድብህም ስልጣን በእጁ ያለ ሰው ፊት ቆመ። ስለገባ ወንጌል በድፍረት አደባባይ ቆመ። ንጉስ አግሪፓ ሆይ ከዚህ ሰንሰለት በስተቀር አንተም እንደኔ እንድትሆን ናፍቆቴ ነው ትላለህ። ይሄ እኮ ማለት ምን መሰለህ? የገባብህ እውነት ዝም እንድትል አያደርግም። የተቀበልከው ብርሃን በጨለማ ላይ እያበራ ጨለማን እንደ ጳውሎስ ያለው ወንጌልን እየሰበከኝ ነው እንዳላው እየሰበኩ ነው። እንዳትሞት ወደ ሲኦል እንዳትገባ የዘላለም ህይወት እንድታገኝ ንጉስ አግሪጳ እየሰበኩ ነው አለ ጳውሎስ። እስር አያቆሙም። ኦኬ ምድረ በዳ አያቆሙም። ሸለቆ አያቆሙም። ሰይፍ፣ ረሃብ፣ ቸነፈር አያቆሙም። ልዩ እንኳን ፍጥረት ቢሆን አያቆም። ወንጌል ታቃለልክ እንደ ዕጣን ነው ብዬ ተናግረ እንደ ዕጣን ነው። ዕጣንን በተለይ ማውራው ቋንቋ እህቶቼ በደም አደሳተረ ዕጣንን ወስደ የሆነ ቦታ ብታስቀምጠው ጠረኑ ይጠፋል። ያንን ግን ዕጣን ቋጥረ የሆነ ቦታ ወሽቀ ያስቀመጥከውን ዕጣን ወስደ እሳት ላይ ብታስቀምጠው ዕጣኑ መቃጠል ከጀመረበት ማይክሮ ሰከንድ ጀምሮ ዕጣኑ መዓዛው እየወጣ ቤቱን እያወደ ጠረኑ እየወጣ እየሸተተ ጥሩ ጠረን እየሰጠ ቤቱ ሁሉ በመዓዛው እየተሞላ ይመጣል። ወንጌል እንደዛ ነው። በገፋው ቁጥር ወንጌልን ባቃጠልከው ቁጥር ሰይፍና መከራ ባፈራረከበት ቁጥር ይሄ ወንጌል ልክ እንደ ዕጣን መዓዛው እየወጣ እየሸተተ ጠረኑ እያሸነፈ እያወደ ዶሚኔት እያደረገ ይመጣል። ስለዚህ በዚህ መጽሐፍ የዘላለም ህይወት የሚገኝ ይመስላችኋል? መጽሐፍትን ትመረምራላችሁ፣ መጽሐፍት ሁሉ ግን ስለኔ ይናገራል አለ ኢየሱስ። ስለዚህ ይሄ መጽሐፍ ከፍጥረት መጀመሪያ ጀምሮ ገልጠ ራእይ የመጨረሻው ምዕራፍ እስኪዘጋ ድረስ ይሄ መጽሐፍ የሚያወራ
ስለ ልጁ ስለ ክርስቶስ ኢየሱስ ነው። ሌላ ነገር የለም። ወንጌል ስለ ልጁ ነው። ወንጌል ስለሞተው፣ ስለተሰቀለው፣ ስለሞተው፣ ስለተቀበረው ከሙታን በኩር ሆኖ የሞትን ጣር አጥፍቶ ስለተነሳው ስለ ላይን ኦፍ ጅሁዳ ነው የሚያወራው። ስለ ይሁዳው አንበሳ ነው የሚያወራው።